የኢቢኤስ ቴሌቪዥን ልዩ ምልክትና ድምቀት ተደርጎ የሚቆጠረው የመዝናኛ ዝግጅት አዘጋጅና አቅራቢው ጋዜጠኛ ዮናስ ከበደ ከወራት በኋላ ዝምታውን ሰብሮ ስለ ኢቢኤስና ስለ እርሱ ጉዳይ በይፋ ተናግሯል። ያለውት ስለዚህ ካናዳ ሄድኩም ያለው ነገር ዮናስ ከኢቢኤስ ለቋል፣ ከኢቢኤስ ጋርም ያለው ግንኙነት በመለየት ተደምድሟል የሚሉ ሐሳቦች በተደጋጋሚ እየተዘዋወሩና መላምቶችም የተሰነዘሩ ባሉበት በዚህ ጊዜ ከበርካታ ጊዜያት በኋላ ዝምታውን በመስበር ስለ ወደፊቱ ዕጣ ፈንታ እንዲሁም ደግሞ ከኢቢኤስ ስለራቀበት ጉዳይ ሚስጥሩን በይፋ አውጥቶታል። የዛሬ መረጃ ሰዓታችን ይህን ጉዳይ በስፋት ይቃኛል። ውድ ቤተሰቦቻችን አብሮነታችሁ በብዙ ጠየቀን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር በማድረግ ሌሎች እንድታካፍሉ የጋበዝን ወደ ዝርዝሩ ገባን። የበርካቶች ጥያቄ ነበር፣ ዮናስና ኢቢኤስ ተለያይተው ይሆን ወይ? እንዲሁም ደግሞ ድምዳሜ ላይ የተደረሰባቸው አጋጣሚዎችም ጥቂት አልነበረም። በኢቢኤስ ቴሌቪዥን የመዝናኛ ዝግጅት አዘጋጅነትና አቅራቢነት ተወዳጅነትን ያተረፈው ጋዜጠኛ ዮናስ ከበደ ከጣቢያው ጋር የነበረው ግንኙነት በመለየት ተደምድሟል ያስባሉ በርካታ ጭምጭምታዎች ሲሰሙ ነበር። ለሁለት ወራት ለሚጠጋ ጊዜ በጣቢያው ላይ ምንም አይነት ተሳትፎ ሳያደርግ መቅረቱን ተከትሎ እነዚህ መላምቶች በስፋት ሲንጸባረቁ ነበር። ዮናስ ከኢቢኤስ ለቋል፣ የጠፋ የሚሉ ጥያቄዎችም በተደጋጋሚ ከተነሱ በኋላ ሁለት ወራት ሊያስቆጥር ጥቂት ጊዜ ሲቀረው ዮናስ ከበደ ከሀገር አሜሪካ ሆኖ መልስ ሰጥቷል። ከኢቢኤስ ቴሌቪዥን የመዝናኛ ዝግጅት አዘጋጅና አቅራቢዎች መካከል ተወዳጅነትን ያተረፈውና የጣቢያው ድምቀት ተደርጎ የሚቆጠረው ዮናስ ከበደ ስራውን አቁሟል። ለረጅም ጊዜ በቴሌቪዥን መስኮት መታየት አለመቻሉ የጤና አይደለም የሚሉ ሐሳቦች ከተደጋገሙ በኋላ ነበር ዮናስ እነዚህ አይነት ጭምጭምታዎችና ብሎም ደግሞ ሐሳቦች በተለያየ መልኩ መንጸባረቃቸውን ተከትሎ መልስ ልሰጥ ነው በሚል በቅዳሜ ከሰዓት መሰናዶ ላይ ካለበት ሀገር አሜሪካ ሆኖ በስልክ ቀጥታ ውይይት ያደረገው። ዮናስ በዚህ ቆይታው ከባልደረቦቹ ጋር በነበረው ውይይትና እንዲሁም ደግሞ ሐሳቦችን ባጋራበት አጋጣሚ እርሱን በተመለከተ ሲናፈሱ ወይም ደግሞ ሲወሩ የነበሩ ጉዳዮች በሙሉ ከእውነት የራቁ እንደሆነ ገልጿል። በአሁኑ ሰዓትም በአሜሪካ ቨርጂኒያ እንደሚገኝ የገለጸውና ያስታወቀው ዮናስ ከበደ ለእረፍት እዚያ ማሳለፍ ላይ እንደሚገኝና በርካታ የእረፍት ጊዜያቱን እየተጠቀመባቸው እንደሆነ ገልጿል። ዮናስ የሀገር ቤት ናፍቆቱን በተመለከተ ያነሳ ሲሆን አሜሪካ ቢሆንም የኢትዮጵያን ጠረን አራቀኝም ብሏል። በዲሲና ቨርጂኒያ የሚገኙ ታሪካዊ ከተሞችን እንዲሁም ደግሞ ትልልቅ የተባሉ ሙዚየሞችን በመጎብኘት እያሳለፍኩ እገኛለሁ ያለ ሲሆን በተለይም በሚዘወርባቸው ቦታዎችና እንዲሁም ደግሞ አጋጣሚዎች ሁሉ ከኢትዮጵያውያን የሚያገኘው ፍቅርና አክብሮት እጅግ ልብን የሚነካ እንደሆነ ገልጿል። የሀገር ቤት ባህላዊ ምግቦችን በተለይም ቁርጥና የተለያዩ አበሻ ምግቦችን እየበላው ናፍቆቴንም እያጣጣምኩ እገኛለሁ ብሏል። የእረፍት ጊዜውን በሚገባ መልኩ እያሳለፈ እንደሚገኝ የገለጸውና የተናገረው ዮናስ ከበደ ስለ ቀጣይ ኢቢኤስ ዕጣ ፈንታው መግለጹም አልቀረም። በተለይም ደግሞ ከዚህ አስቀድሞ አንድ ጉዳይ አነሳም። ኢቢኤስ በቅርቡ ያገኘው ሽልማት ተከትሎ ሐሳቡን ባጋራበት መልእክቱ የኢቢኤስ ሽልማትና የጋሻማን ትውስታ ሲል ገልጿል። ዮናስ በስራ ገበታው ላይ ባይኖርም የጣቢያውን ስኬት ግን ከማክበር ወደ ኋላ አላለም። ኢቢኤስ በቅርቡ በአፍሪካ ቤስት አዋርድ ወይም ደግሞ አፍሪካን ቤስት አዋርድ የብራንድ አፍሪካ እጩ ሆኖ ማሸነፉን ተከትሎ የተሰማውን ደስታም ገልጿል። በዚህ ወቅት ላይ ሽልማቱ በቅርቡ ከዚህ ዓለም በሞት የታጡት የኢቢኤስ ቴሌቪዥን መስራችና ዋና ስራ አስኪያጅ የነበሩት የአማን ፍሳጽዮን መታወሻ ነው ሲል የተናገረውና ያስታወቀው ዮናስ ከበደ ለእርሱ መጽናኛ ብሎም ደግሞ መታወሻ ሲል ገልጾታል። የሰራተኞች ናፍቆትና እንዲሁም ጣፋጭ ትዝታዎቹን በተመለከተ ያጋራው ዮናስ ብዙ ነገር ናፍቆኛል፣ በቅርቡ እመለሳለሁ ሲል ተናግሯል። ከዚህ ሁሉ ሂደት በኋላ ከባልደረቦቹ ለቀረበለት ጥያቄና እንዲሁም ደግሞ ሐሳብ መልስ የሰጠው ዮናስ ከበደ ከኢቢኤስ ቴሌቪዥን መራቁ እሱም ናፍቆት እንዳላስቻለውና መራቁ በብዙ መልኩ በናፍቆት እየፈተነው እንደሚገኝ ከመናገርና ከመግለጽ አልተቆጠበም። መቼ ትመጣለህ የሚል ጥያቄ ከነርሱ የቀረበለት ዮናስ ከበደ ጥያቄ እናንተ ብቻ አይደለም የብዙዎች ነው ሲል የተናገረ ሲሆን ያራዘመውን የረፍት ጊዜውን አጠናቆ የመመለስ ሐሳብ አለው። በከባድ አቅምና እንዲሁም ደግሞ በታደሰ መንፈስ ወደ ስራ እመለሳለሁ ሲል ቃል ገብቷል። ዮናስ ከበደና ኢቢኤስ ላለፉት በርካታ ጊዜያት በተለይም ያለፉት ሁለት ወራት ያክል ከጣቢያው መራቁ እንዲሁም ደግሞ በጣቢያው በሚሰሩ የመዝናኛ ዝግጅቶች ላይ ተሳትፎ አለማድረጉን ተከትሎ በርካቶች ከጣቢያው ጋር የነበረው ግንኙነት እንደላላ እንዲሁም ደግሞ ሙሉ ለሙሉ እንዳቆመ ሲገምቱና ሐሳባቸውን በተለያየ መልኩ ሲያንጸባርቁ ነበር።
እርግጠኛ ሆኖ ከድምዳሜ ደረሱም ጥቂት አልነበሩም። ቤተሰቦቹን ይዞ ወደ ካናዳ እንደተሻገረም ሲያነሱ ነበር። እርሱ ግን ያለው ካናዳ ሳይሆን አሜሪካ ቨርጂኒያ ውስጥ እንደሆነና እዚያም በተለያዩ አካባቢዎች በመንቀሳቀስ የረፍት ጊዜውን እያሳለፈ እንደሆነ ጠቁሟል። ዮናስ ስራ እንዳላቆመም ይህ ቆይታው አንዳች ማሳያ የሆነ ሲሆን ረፍት ላይ እንደሚገኝ ገልጿል። በቅርቡም በኢቢኤስ የመዝናኛ ዝግጅቶች ላይ በድጋሚ በሙሉ ኃይል እመለሳለሁ ታዩኛላችሁ ሲል ተደምጧል። ስለ ዮኒ መመለስና እንዲሁም ስለ ቆይታው በርካቶች ደስታቸውን እየገለጹ ይገኛሉ። ለምቢባል ከዚህ ቀደም ወደ ሀገር አሜሪካ መሻገሩን ተከትሎ ብዙዎች እንዲመለስና በስራው ላይ እንዲያሳልፍ ሲጠይቁትና ሲጎተጉቱት ነበር። ይህ አይነቱ ጥያቄ ዛሬ መልስ ያገኘ መስሏል። ዮናስ ከበደና ኢቢኤስ አልተለያዩም። የስራ ወዳጅነታቸውና ጥምረታቸው ወደ ነበረበት እንደሚመለስ ይህ የዮናስ ከበደ ቆይታ አንድ ማሳያና ማረጋገጫ ሆኖ እናገኘዋለን። ወደ ቤተሰቦቻችን እኛም ከጋዜጠኛ ዮናስ ከበደ ጋር በተገናኘ ለዛሬ ያዘጋጀንላችሁ ጉዳይ ይህን ይመስል ነበር። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት እንጋብዛለን። ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥናችን አካፍሉን፣ አጋሩን። የዛሬን ግን እዚህ ጋር ቋጨን። መልካም ጊዜ።